ወልጫውላችሁ ልጅ ነውና አስለማመደህ። አሜን ነው ወይ? አንተም ተናገር። አሜን አሜን። ሁሉ በቃል አደረገውና የማዳን አገልግሎት የማዳን ኃይል የማዳን ጉልበት በምን ከተተው? እሱም በመናገር ነው አለ። በቃ እሱም በመናገር ነው። መንፈሳዊ ዓለም የያዘው ቃል ነው። ወልጫውላችሁ የመንፈሳዊ ዓለም ጉልበት ቃል ነው። ዋው ቃል ካን እግዚአብሔር ተናጋሪዎች አማኞች ይወዳል። ዝምተኞች አማኞች አይወድም እግዚአብሔር። ዝም ስንት አይተው ነው እስኪ ዝምታ ቅድስና አይደለም። ወልጫውላችሁ አንዳንድ ሰው ዝም ስላለ ብቻ ሆሊ ይመስለዋል። ዝም ሲሪየስ ደግሞ እኛ እንግሊዝኛው እንዴት እንደምንጠቀመው እንጂ ሲሪየስ ነው የምንለው ለዚህ አይደል? ዝም ያለ ምንድነው? በእውነት ትክክለኛ እንግሊዝ አዋቂዎች ሲሪየስ ማለት እኛ ኢትዮጵያውያንና ኤርትራውያን ምን ነው የምንለው? ሲሪየስ ማለት በእኛ አነጋገር ዝም። ሲሪየስ ግን ዝም ማለት ነው እንዴ? እሱ ሲሪየስ ነው። ለምን አይናገርም እኮ ሲሪየስ አለመናገር ነው እንዴ? ሲሪየስ ወልጫውላችሁ ስነ ስርዓት ያለው ማለት ነው። ተጨንቆ ከጭንቀት የተነሳ አፉ የዘጋ ሰው ሲሪየስ ነው። ተጨንቆ ነው። ሲሪየስ ማለት ስነ ስርዓት ያለው አሜን ነው ወይ? የት ቦታ እንደሚናገር የሚያውቅ ሰው ማለት ነው። እግዚአብሔር ግን አሜን ነው ወይ? በጣም ሰይጣን ደሲቭ አድርጎናል ብዬ ከማምነው ደግሞ ተናጋሪዎች ባንሆን ቆጥሮ ነው ጠቅላላ። በሌላ ሳይድ ደግሞ እንደኛ ተናጋሪ ነው። በጣም እኮ ነው ብላችሁ አታለለን ከብለው ደግሞ በሌላ መጣ እንደኛ ተናጋሪ እንደኛ ለፍላፊ እንደኛ ቃል የሚያወጣ ሚያማ የሶስ የሚያጠቁም አንዱ ማለት ነው። በትክክሉ መሳሪያ መጣ ግን አሜን ነው ወይ? አንድ ሰው ወልጫውላችሁ እግዚአብሔር ካሰበለት ወጪ መናገር ጀመረ ማለት ከቃሉ ውጪ ወልጫውላችሁ መናገር ጀመረ ማለት ሰይፉ በሌላ ሳይድ ይዞታል ማለት ነው። ሰይፉ ማን በሌላው ሳይድ። ስለዚህ ሊያጠቃ ሳይሆን ሊጠቃ ነው። ሊገድል ሳይሆን ሊሞት ነው። ሊያጠፋ ሳይሆን ሊጠፋ ነው። ሊያለማ ሳይሆን ራሱ ባዶ ሊሆን ነው። እዚህ ቦታ ላይ አያችሁ ምን ይላል? ያለ እሱ ወልጫውላችሁ ያለ ቃል የሆነ ምንም የለም። በእርሱ ሕይወት ነበረች። በማ በቃሉ ምን ነበር? እንደገና ሕይወት ነበረች። እስኪ ሕይወት ወልጫውላችሁ በማን አለ? በቃል ምን አለ? በቃል ምን አለ? ሕይወት አለ። እስኪ በቃል የሚንቀሳቀስ ነገር አለ በሉ። የሚታይ ነገር አለ። የሚሰማ ነገር አለ። በቃል ሞት የለም። በቃል ሕይወት ነው ያለ። እሺ ሕይወትም የሰው ብርሃን ነበረች። ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል። ብርሃንም በጨለማ ይበራል። ጨለማም አላሸነፈውም። ኦሪጂናል እግዚአብሔር ቁጭ አለ። ምን ያስፈልጋል? ሰማይና ምድር ነበር። አሜን ነው ወይ? ከዛ እግዚአብሔር ብርሃን መሆን ነበረበትና ጨለማ ያየ ከጨለማ ጋር ተታገለ። እግዚአብሔር ቁጭ ብሎ አስቦ ብርሃን እንደሚያስፈልግ ባየ ጊዜ በኢየሱስ ክርስቶስ ስም ቁጭ ብላችሁ ታስባላችሁ፣ ቆማችሁ ትናገራላችሁ። በጌታ በኢየሱስ በህይወታችሁ የሚያስፈልጋችሁ፣ በኑራችሁ የሚያስፈልጋችሁ፣ በጉዟችሁ የሚያስፈልጋችሁ፣ ለልጆቻችሁ የሚያስፈልጋችሁ በነገር ሁሉ በመስቀል የተጨረሰው ስራ እንደ እግዚአብሔር ቃል ሀብት ባላችሁ መጠን ቁጭ ብላችሁ ማሰብ ይሆንላችኋል። እያንዳንዱ የሰማ ሰው አሜን ይበል። አሜን ነው። ከዛ ቆማችሁ መናገር ነው። አንደበት ዝም ብለህ በድንገት መናገር ሳይሆን ቁጭ ብለህ ታስባለህ። ያው ቁጭ ብለህ አሰበና እግዚአብሔር ብርሃን እንደሌለ ባየ ጊዜ ምን አለ? ብርሃን ይሁን። እስኪሁን በርጨ ብላችሁ እንደገና እግዚአብሔር ዝም ብሎ አሁን እንደምትጠቀምበት እንግዲህ ኤሌክትሪክ አላከም። አሜን ነው ወይ? ወይ የሆነ መላእክት ግዙፍ ምን ይዘው ፓወር ይዘው አልሄዱም። እግዚአብሔር ምን ያለ ቃል አወጣ። እስከወርጫ ብላችሁ በምን አንደበት
ልገልጸው የሱም በጎነት